አልማዝ ሉሊት ሌላ ፋይል ስለያዘችባትና ያ ፋይል ደግሞ እስር ቤት የሚያስገባት ስለሆነ ያን ፋይል ለማግኘት ልጅቷን ብትጠይቃት ወይም ልዕልት ልጇን ስትጠይቃት ደግሞ ሌላ ድጋሚ ስህተት አልሰራም፣ ስለዚህ አንቺን አላምንሽም ብላ ትታት ስለሄደች አሁን ያላት አማራጭ ከሰራተኛዋ ጋር መግባባት ነው። ከሰራተኛዋ ተግባብታ ማንም እንደሌለ ከቤት ካወቀችው በኋላ እንግዳውስ ማንም ከሌለ ከቤት እኔ እመጣለሁ እንድገባ ትፈቅጅልኛለች ትላታለች። ሰራተኛዋም እሺ ምን ችግር አለ ብላ እነሱ ከወጡ በኋላ ማንም ከቤት ሳይኖር ሲቀር እንድትመጣ ታደርጋታለች። ከዛም ከበር ላይ ቆማ ሰላም ካለቻት በኋላ ምንድነው የምትፈልገው ስትላት እሷ ሰራተኛዋ የመሰላትኝ ከራሷ ጉዳይ ያላት ነበር። ነገር ግን ወይዘሮ አልማዝ ከሰራተኛዋ ምንም አይነት ጉዳይ የላትም። ጉዳዩዋ ሉሊት ከያዘችው ፋይል ላይ ነው። እናም ያን ፋይል ለማግኘት ስለሆነ የመጣችው እባክሽን የልጄ ክፍል በጣም ናፍቆኛል። በዚህ በተረገመ ልጅ ምክንያት ልጅን ማግኘት አልቻልኩም። ስለዚህ ጠረኗ ስለናፈቀኝ እባክሽን ከክፍሉ አስገቢኝ ትላታለች። ክፍሏ የቱ ጋር እንደሆነ ንገሪኝ ስትላት አይ እናት ነገር በጣም ያሳዝናል። ይሄ የተረገመ ለነገሩ ደግነቱ አሁን እሱን ትታ ሌላ ያኛውን ይዛለች። ለማንኛውም እናት በጣም ታሳዝናለች። እንዴት እንደዚህ ያደርጋል? በቃ እሺ ግቢ፣ ክፍሏ እዛ ጋር አለልሽ ብላ ክፍሏ ወዳለበት ቦታ ትመራታለች። ወይዘሮ አልማዝም ወደ ልጅቷ ክላስ ትገባና የምትፈልገውን ወረቀት ትበረብራለች። በሌላ በኩል ሰራተኛዋ ማንም እንዳይገባ ጠብቂ ስለተባለች ወይም ሰው ሲመጣ ንገሪኝ ስላለቻት ከሳሎን ቁጭ ብላ እስከ መጨረሻው ሙዚቃውን ለቃ ትጨፍራለች። እስከ መጨረሻው ሙዚቃውን ለቃ ስትጨፍር ዳዊት ከነ ሉሊት ጋር ትንሽ ካወራ በኋላ ምክንያቱም ሉሊትና ዳዊት ሊዝናኑ ትንሽ ወይም ንጹህ አየር ለመቀበል ወጥተዋል። እናም እነሱን ትንሽ ካወራ በኋላ እናንተ ትቆያላችሁ መሰለኝ፣ ስለዚህ እኔ ወደ ቤት ልግባ ብሎ ወደ ቤት ይመጣል ማለት ነው። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች በያላችሁበት ሰላማችሁ በዝዝት ትርፍርፍ ይበልልኝ። ይህ ቪዲዮ የደረሳችሁ ሁላችሁም ላይክ በማድረግ እንድትጀምሩት በትህትና ጠይቃለሁ። ቤተሰቦቼ ውዶቼ ማሮቼ ፍቅሮቼ ብላለች ሀቢባ እና ላይክ ማድረጋችሁን አትርሱ። አዲስ የሆናችሁ ካላችሁ ሰብስክራይብ እያደረጋችሁ አመሰግናለሁ። እናም ዳዊት ወደ ቤት ሲገባ ከነ ሉሊት ጋር ተለያይቶ ልጅቷ ወይም ሰራተኛዋ አበባ ሙዚቃውን እስከ መጨረሻው ድረስ ለቃ እየጨፈረች ነው። ከዛ ከፍቶ ሲገባ አጠገቧ ቆሞ ቢጠራት አትሰማም። እሷ የለችም፣ ቅውጥ አድርገዋለች። እናም ሪሞቱን አነሳና ሙዚቃውን ከቀነሰ በኋላ ቆይ አንቺ ምን እያደረግሽ ነው? ምን እየሰራሽ ነው ያለሽው? ብሎ ሲጠይቃት እንዴ እያየኝ አይደል እንዴ? ይልቁንስ ና እንጨፍር ትለዋለች። እሱም ቆይ አንቺ ጤነኛ አይደለሽም? እስከዚህ ድረስ ሙዚቃውን ለቀሽ የምትጨፍሪው ቆይ ምን ተብሎ ቢነገርሽ ነው የሚገባሽ ሲላት እሷም ሳስብህ ይሁንክ የማይገባ ባላገር ትመስላለህ። ለምንድን ነው እንደዚህ የምትሆነው? ይልቁንስ እንደ ካሌብ ቆፍጠን ያልክ ለምን ወንዳ አትሆንም ስትለው ቆይ አንቺ እኔ የዋህና ገራገር ነሽ እያልኩ ስለተውኩሽ ነው እንደዚህ የምትናገሪው? በጥፊ እንዳላጣፋሽ ሲላት እሷም ኧረ እባክህ ተው እንጂ ኧረ እባክህ እያለች እሱ ላይ ትቀልድበታለች። ከዛም በጣም ደንግጣ ስለነበረ ወይዘሮ አልማዝም ያን ወረቀት እየበረበረች ከሉሊት ክላስ ልታገኘው አልቻለችም። ብትፈልግ ቁምሳጥኑን ብርብር አድርጋ ብትፈልግ አላገኘችውም። ደግነቱ ሉሊት እንደ በፊቱ አልሳሳትም ብላ ከማይገኝ ቦታ ደብቃ አስቀምጠዋለች። እናም ዳዊት ጋር እያወራች እያለ ሰራተኛዋ አበባ ወይዘሮ አልማዝ ብቅልም ስትል ታያታለች። ከዛ ዳዊትን እንዴ የሆነ ነገር አየህ እንዴ? ምንድነው እዛ ጋር ያለው ብቅልም የሚለው ስትለው ምን አለና ነው ደግሞ ብቅልም የሚለው? ይሁን የዞረብሽ በሽተኛ ብሎ እሷ ላይ ይጮህባትና ወዲያውኑ ብዙ ሳይቆዩ ካሌብና ሉሊት እዛ መንገድ ላይ ቆመው ካሌብ እኔ የሰላማዊ ህይወት ነው መኖር የምፈልገው፣ እኔ ነገሮች እንዲስተካከሉልኝና እኔ እናንተ ሰላም ሆነን ቆንጆ ልጆች ወልደን የሰላም ህይወት እንድኖር ነው የምፈልገው። ይሄ ነገርና ይሄ ጭቅጭቅ እንዳበቃልኝ እፈልጋለሁ ብላ ለካሌብ ስትነግረው ካሌብም ሉሊትዬ እኔም ይሄን ነው የምፈልገው፣ ቆንጆ ልጆች ወልደን እኔና አንቺ አንድ ላይ ሆነን የሰላም ህይወት እንድንኖር ነው የምፈልገው። ነገር ግን ይሄ የሚሆነው አልማዝ የሆነ ነገር ስትሆን ነው። አልማዝ የሆነ ነገር ካልሆነች እኔና አንቺ መቼውንም ቢሆን ህይወታችን ሰላም ሊሆን አይችልም ሲላት ይህ ነገር እኮ ይገባኛል አውቃለሁ፣ ነገር ግን ምን ላድርግ ብለህ ነው?
ሉሊት ታሳዝነኛለች። ያው እንደምታውቁት ሉሊት ማለት ልዕልት ታሳዝነኛለች። ያው እንደምታውቁት ልዕልት እናቷ ናት። ልዕልት እንድትጎዳብኝ አልፈልግም ስትላቸው ካሌብን ስትለው እሱም ካሌብ ልዕልት ብትጎዳ ለ2 ቀን ነው። ከዛ በኋላ ምንም አትሆንም። ለምንድነው አንቺ እንደዚህ የምትሆኝ? ለምንድነው አንቺ እንደዚህ የምትሆኝ? በቃ ምንም አትሆንም። 2 ቀን ቢጨንቃትና ብታዝን ነው። ከዛ በኋላ ምንም አይፈጠርም ሲላት እኔ በእኔ ምክንያት ምንም አይነት ጉዳይ እንዲከሰት አልፈልግም። እንደምንም ብዬ እሷን ከእጅ አስገባታለሁ፣ ችግር የለውም ስትለው ቆይ ግን ሉሊት እውነትሽን ነው? አልማዝን ችግር ውስጥ የሚያስገባ ፋይል አለሽ ሲላት አዋለኝ። ያው እንደነገርኩ ልዕልት ስለምታሳዝነኝ እንጂ እሷን እስር ቤት የሚያስገባ ፋይል አለኝ ስትለው እንግዲህ አንቺ ታውቂያለሽ ከአንቺ በላይ ምን ያለው ብሎ ሁለታቸውም ወደ ቤት ይመጣሉ። ወደ ቤት ሲመጡ ዳዊት ሳሎን ላይ ቁጭ ብሎ ስለነበረ ከዳዊት ጋር ይገናኛሉ። እንዴ ብዙ አልቆያቸውም ቶሎ መጣችሁ ሲላቸው ዳዊት አዎ ንጹህ አየር ተቀበልን፣ ትንሽ ተዝናናን፣ መጣን ሲሉት አዎ ይሻላችኋል፣ እቤትም እኮ ትንሽ ችግር ነው፣ እንደፈለጋችሁ መሆን አልቻላችሁም አይደለ ሲላቸው አረ ችግር የለውም ብቻ ግን ያው ንጹህ አየር እንቀበል ብለን የወጣ ነው ብለው በሳሎን ላይ ቁጭ ብለው እያለ አበባ በጣም ደንግጣ የዳዊት ሲገርማት ጭራሽ ሉሊትና ካሌብ ስለተጨመሩ በጣም ተጨንቃ እዛ ከነሱ ፊት ለፊት ቆማለች። እና እንዴ አበባ ምን ሆነሽ ነው ስትላት አይ ቁርስ፣ መቅሰስ፣ ምሳ እያለች አንደበቷ እየተንቀጠቀጠ ታወራለች። ምክንያቱም ወይዘሮ አልማዝን እሷ ናት ያስገባቻት። ስለዚህ ለእሷም ጦሱ አይለቃትም ማለት ነው። እናም ቁርስ፣ ምሳ ምን ሆነሽ ነው እንደዚህ የምትናገሪው? ለማንኛውም አሁን እኛ ቁርስ ትፈልጋላችሁ አይደል ብላ ካሌብንና ዳዊትን ጠይቃ አሁን እንፈልጋለን ስላሏት እሺ ቁርስ ስሪላችሁ ብላት ወደ ማር ቤት እንድትገባ ታዛታለች። ከዛም አበባ ወደ ወይዘሮ አልማዝ ሄዳ ይኸውልሽ መጡልሽ፣ በዳዊት ስትደነቂ ሁላቸውም መጥተው ሳሎን ቁጭ ብለውልሻል። ዳዊትን አስወጥተን ውስጥኛል የነበረው እንኳን ሲጀመር ዳዊትን ማስወጣበት አቅም የለኝም፣ ገፍትሬ ላስወጣልሽ ስትላት ወይዘሮ አልማዝም ለምንድን ነው እንደዚህ የምትሆኙ? ለምን እንደዚህ ትናገሪኛለሽ? የማንም ዕቃ መጫወቻ አልሆን እንዴ? ወይኔ አልማዝ እያለች ወይዘሮ አልማዝ ጭንቅ ውስጥ ገብታለች ማለት ነው። እናም እናኔ ምን ላደርግልሽ ታዲያ? አይ እንግዲህ አትዝረክረኪብኝ እያለች ሰራተኛዋም የበላይ ሆና ትናገራታለች። እናም የፈለግኩን ነገር እንኳን ላይ ይሳካልኝ እኮ ነው ብላ ወይዘሮ አልማዝ ስታወራ ቆይ ደግሞ ምን ነበር የፈለግሽው? ለስርቆት ነው እንደ የመጣሽው? ቆይ እዚህ ክላስ ምንድን ነው ስትበረብር የነበረው ስትላት ስለሱ አይመለከትሽም፣ አያገባሽም። ይልቁንስ አሁን እንዴት መውጣት እንዳለብኝ የሆነ ነገር ፈልጊ፣ የምሰጥሽን ብር አንቺ አታውቂውም፣ በቃ ህይወትሽን ይቀይርልሻል ስትላት አበባን ኧረ እባክሽ ተይ እንጂ አንቺ ከዚህ በፊት ቃል የገባሽልኝ መች አደረግሽልኝና እነሱ ናቸው እንደውም አባቴ ታመመ ብር እፈልጋለሁ ስላቸው ምንም ሳያቅማሙ የሰጡኝ። አንቺማ ምንም አላደረግሽልኝም፣ እንኳን ብር ልትሰጭኝና ቃልሽን ሰብረሻል ስትላት አሁን የፈለግሽውን አይነት ብር እሰጥሻለሁ፣ ብቻ ከዚህ ቤት እንዴት መውጣት እንዳለብኝ አግዥኝ ስትላት እኔ ከዚህ በኋላ ልተባበርሽ አልችልም፣ ምክንያቱም ዳዊት ብቻ አይደለም ያለው አሁን ሁላቸውም መጥተው ቁጭ ብለዋል። ስለዚህ በምን አይነት መልኩ ነው የምተባበርሽ ስትላት እሺ ቆይ አሁን ይሄ የልጅ ክላስ ነው ስትላት አዎ የልጅሽ ክላስ ነው፣ ልጅሽ የምተኛው እዚህ ነው ስትላት አልማዝ የልጅቷ ክፍል አልመሰላትም። ምክንያቱም ወረቀቱን ስትበረብር ስላላገኘችው ምናልባት ሌላ ቦታ ከሆነ ስፈልግ የነበረው የተሳሳተ ቦታ ይሆናል ብላ አስባ ስለነበረ ኖ ይሄ የልጅሽ ክላስ ነው ብላ ስትነግራት በጣም ነው የገረማት። እናም ያን ወረቀትም አላገኘችው። ወይዘሮ አልማዝ እዛ ክላስ እንደተዘጋባት ሁላቸውም እንደ ጠላት ወይም እንደ ክፉ አድርገው የሚያዋት ወይዘሮ አልማዝ እዛው ከክፍላቸው መጥታ ተቀምጣላችኋለች ማለት ነው። ዳዊትም ካሌብም ሉሊትም ይፈልጓታል፣ በጣም የሚፈልጓት። የሚገርመው ነገር ራሷ በእግሯ መጥታ እዛው ከቤታቸው ገብታላችኋለች። እናም ያገኟት ምን ያደርጓት ይሆን? የመጨረሻው እንግዲህ ወይዘሮ አልማዝ እዛው ውስጥ ወይም ከሉሊት ክላስ ውስጥ ሆና ነው ድራማው ያለቀው ማለት ነው። ወሽና የተከበራችሁ ቤተሰቦቼ የወይዘሮ አልማዝ ነገር አሁን መጨረሻው ይመስለኛል ማለት ነው።
ምክንያቱም እሷ እገላችኋለሁ እንደዚህ ያደርጋችኋለሁ እያለ ስዝት የነበረችው አልማዝ ልጅቷም እግሯ ስር ወድቃ ብትለማመጣት ተይ እናቴ እንደዚህ አታደርጊ ይበቃሻል፣ እኔም የሰላማዊ ህይወት መኖር እፈልጋለሁ፣ የሉሊትንም ፋይሏን መልሽላት፣ ስራዋን ትስራበት እኔም ቃል ስለገባሁም ስለዚህ ይህን ነገር እባክሽን ልመልስላት ብትላት ወይዘሮ አልማዝ ሞቼ እገኛለሁ ይህን ነገር ወይም ይህን ፋይል አልመልስም። ይህን ፋይል ከመለስኩኝማ እኔ ሞቻለሁ። ስለዚህ ሉሊትን ማስለቀስ ነው የምፈልገው፣ እሷ ደም እንባ እንድታለቅስ ነው የምፈልገው፣ አልመልስላትም እያለች ስትፈለግ የነበረችው አልማዝ ግን በዳዊትም በካለብም በሉሊትም ስትፈለግ የነበረችው አልማዝ በሰራተኛዋ ምክንያት መጥታ ከቤታቸው ገብታላቸዋለች። እሷ ከእነሱ ክፍል ቁጭ ብላለች፣ እነሱ ደግሞ ከሳሎኑ ቁጭ ብለዋል። እናም ወይዘሮ አልማዝ መግቢያ ገዳዳው ግራ ገብቷት ምን መሆን እንዳለበት ወይም ምን በየት በኩል መውጣት እንዳለባት ተጨናንቃ አምላኬ ሆይ የዛሬን ብቻ አውጣኝ፣ ሌላ ጊዜ ምንም ስህተት አልሰራም፣ ከዚህ ክፍል እንዴት ነው መውጣት ያለብኝ? እባክሽን የምትፈልጊውን ገንዘብ ሰጥሻለሁ፣ ከዚህ ክፍል የምወጣበትን መንገድ ፈልግልኝ ስትላት ሰራተኛዋም እኔ እንዴት ብዬ ነው የምፈልግልሽ? እንዴት ብዬ ነው ማስወጣሽ? እንዴት ብዬስ ነው ከዚህ ክላስ እንድትወጪ የማደርገው? እስኪ ንገሪኝ። በራስሽ ጊዜ የተንቀሸቀሽ መተሻል፣ የመጣብሽን ነገር በራስሽ ተወጪ፣ እኔ አይመለከተኝም ትላታለች ሰራተኛዋ። በነገራችን ላይ ሰራተኛዋን በጣም ደፋር ናት። እነሱ በሌሉበት አደራ ጠብቄ ስትባል አጃጅላትና አሞኝታት እዛ እንድትገባ አድርጋለች ማለት ነው። እናም ቃሏንም ስላፈረሰች በዛ ላይ ደግሞ ሉሊት ትጠረጥራታለች። መድኃኒቱን ለዳዊት ልትሰጥ ስትል ከአንድም ሁለት ጊዜ ሉሊት ናት የደረሰችባት። ስለዚህ እሷም አንዳንድ ጊዜ አፏ ስለሚያመልጣት የምታደርገውን ነገር ስለምትረሳና አድርጌ የተባለችውን ነገር ረስተው ሌላ ነገር ስለምታደርግ ልጅቷ ይነቃባታል ማለት ነው። እናም ሁለታቸውም አሁን ጭንቀ ውስጥ ናቸው፣ አልማዝና ሰራተኛዋ እሷን ስላስገባች። ወይዘሮ አልማዝ ደግሞ በዳዊት በሉሊት በካለብ ትፈለጋለች። አስባችሁታል? ጠላቴ ብላችሁ አገር ለአገር እያሳደዳችሁ የምትፈልጉት ሰው መጥቶ ከክፍላችሁ ቁጭ ሲል መውጫ አጥቶ ግራ ገብቶት ተጨናንቆ በጣም የሚገርም ነው። እነሱ ፈታ ብለው ከሳሎን ላይ ቁጭ ብለዋል። እናም ወይዘሮ አልማዝ ትወጣ ይሆን? በምንስ ትወጣለች? ምን ያደርጓት ይሆን ሲያገኟት? ሉሊትስ ምን ታስብ ይሆን? ዳዊትና ካለብ እንኳን እርግጠኛ ነኝ ለመግደል ወደ ኋላ ምንም አይነት ርህራሄ አይኖራቸውም። ምክንያቱም በጣም ብዙ ነገር አድርጋቸዋለች፣ በጣም ብዙ ጉዳት አድርሳባቸዋለች። እሱ ብቻ ሳይሆን በሉሊት ላይ እያደረሰች ያለችው ነገርም ስላላቆመ ብቻ ምን እላችኋለሁ፣ ድራማው እዚህ ላይ ያልቋል። አዲስ ከሆናችሁ ላይክ እና ሰብስክራይብ፣ ነባሮች ደግሞ ላይክ ማድረጋችሁን አትርሱ። አመሰግናለሁ።